እኔም ሞቻለሁ፣ ክርስቶስ ግን በእኔ ይኖራል። የመንፈስ ቅዱስ ሙላት ተሞሉ ሰዎች እነሱ ይሞቱና በእነሱ ክርስቶስ ይኖራል። የእናንተ ሐሳብ ሳይሆን በእናንተ ሕይወት ውስጥ የሚሆነው የእግዚአብሔር ሐሳብ በእናንተ ሕይወት ውስጥ ይሆናል። የእናንተ ሐሳብ የእግዚአብሔር ሐሳብ ይሆናል። ብዙ ሰው ደስታን ከብዙ ነገር ይፈልጋል። ደስታን በጣም በብዙ ሰው ገንዘብ ኢንቨስት ያደርጋል፣ ፓርቲ ያዘጋጃል፣ ብዙ ነገር አድርጎ ደስታን ይፈልጋል። ግን ደስታ ከውጭ ሳይሆን ደስታ ከውስጥ ነው። ደስታን ገንዘብ ውስጥ አትፈልጉ። ደስታ ያለው ውስጣችሁ ነው። ደስተኛ የሆነ ሰው ደስታው ውስጣዊ እንጂ ውጫዊ አይደለም። የትምህርት ደረጃ እንኳን የሌላቸው ሰዎች፣ ብዙ አቅም የሌላቸው ሰዎች እነዚህ ሰዎች ከእናት ከአባታቸው የተቀበሉት ነገር የለም። እንደኔና እንደናንተ ሁለት እጅ አላቸው፣ ሁለት እግር አላቸው፣ አንድ ይሄው ጭንቅላት አላቸው። እነዚህ ሰዎች ምናቸው ነው ሀብታም ያደርጋቸው ካላችሁ ወደዳችሁም ጠላችሁም ዴይ ቱ ዴይ የሚያደርጉት ሩቲን ነው እንጂ ሌላ አይደለም። ሀብታችሁ ያለው ዴይ ቱ ዴይ ባለው ሩቲን ሁሉ ጊዜ እኛ ለምንድን ነው ይኸውላችሁ ገንዘባችሁን ለምሳሌ ቢዝነስማኖች ገንዘባቸውን ኦዲት ያደርጉታል። ገንዘባቸው በትክክለኛው መንገድ እየሄደ እንደሆነ ቼክ ያደርጉታል። ላስትሊ ከቀን መጨረሻ ላይ ያወራርዳሉ እዛው። ደሴም እናንተም ቀናችሁን ቼክ አድርጉ። ልክ ቀናችሁን ሙሉ ውላችኋል አይደል? ከዋላችሁ በኋላ መጨረሻ ላይ ከመተኛታችሁ በፊት 10 ደቂቃ ያዙና በ10 ደቂቃ ቀኑን ሙሉ ምን ሰራው ብላችሁ ዝም ብላችሁ ጻፉ። ራሳችሁን ቼክ አድርጉት። ወይ ልታለቅሱ ትችላላችሁ። ማልቀስ ማለት ዋው ቀኔን እንዲህ ነው ያሳለፍኩት እንዴ ብላችሁ በሚቀጥለው ቀን ምን ታደርጋላችሁ? ቀና ብትችሉ ስራ ብታጡ ወኩቱ፣ ጤንነታችሁን ጠብቁ። ሲያሜን በሉ እስቲ። ራሳችሁን ቴኬር አድርጉ። ከቻላችሁ ትምህርት ተማሩ። በዚህ በጣም የሚገርማችሁ አይሁዳውያን ስለ አይሁዳውያን እያጠናው ነበርና ስለ ገንዘብ ማኔጅ የሚያደርግ ለምንድን ነው ዓለማችን ላይ አይሁዳውያን በጣም እንደዚህ ሁሉም ነገር ላይ እነሱ ናቸው ያሉት። እነሱ ማለት ከዛሬ 1948 ላይ ነው እንደ ሀገር የተቋቋሙት። ሙሉ በሙሉ ፈርሰው ዜሮ ገብተው በ1940 በስንት በ1940 ስንት 48 እኮ ነው እያልኩ 18 አይደለም እላችሁ 19 የዛሬ 50 ምናምን ዓመት 70 ምናምን ዓመት የዛሬ 70 ዓመት የተቋቋመች አንድ ሀገር ዜሮ የሚበሉት የሌላቸው ሀገራት የሌላት ሀገር እስራኤል ዛሬ የዓለምን ኢኮኖሚ በእጇ ይዛለች። እነዚህ ሰዎች ፕሪንሲፕል አላቸው እንጂ ዝም ብለው ይሄ ሰነፍ የሆነ አይሁድም የለም። ይኸውላችሁ ለተማሩት ዴይ ቱ ዴይ ላላቸው ሩቲን በጣም የተጠነቀቁ ጃይንት ሰዎች ናቸው። ለምሳሌ አንደኛው ማኔጅ ከሚያደርጉባቸው መንገዶች መካከል ገንዘባቸውን ኮንትሮል ለማድረግ ማኔጅ ለማድረግ ሀብታም የሆኑበትን አንደኛው ትልቁ ቁልፋቸው አሁን ስለ ገንዘብ ስለማላስተምር ይቅርብ። እስቲ ሲያሜን በሉ እስቲ። ከገባው በጣም ሰፊ ስለሆነ ልወጣ ስለማልችል እስቲ ኢየሱስ ጌታ ነው በሉ እስቲ። እስቲ ኢየሱስ ጌታ ነው በሉ እስቲ። አያችሁ ዴይ ቱ ዴይ ሩቲን ነው ሀብታም ያደርጋቸው። ጀነራሊ ወደ ሩቲናቸው ከገባን ሰፊ ስለሆነ ዴይ ቱ ዴይ ሩቲን ነው። ለምሳሌ አይሁዳዊ ጋር ሄዳችሁ የ5 ዓመት ልጅ ገንዘብ ስለመስጠት ሄዳችሁ አትነግሩትም። አማኝም አብዛኞቹ አማኝ አይደሉም። ጌታ ኢየሱስ ገና አልመጣም ብለው ነው የሚያምኑት። ግን የ5 ዓመት ልጃቸው እናቷ ትልቁ ኃላፊነቷ የ5 ዓመቷ ልጅ ገንዘብን መቀበል ሳይሆን ስለመስጠት ታስተምረዋለች። አሁን አይሁዳዊ ጋር ሄደ ስለ አስራት ብታስተምረው ይደነግጣል። ምን እያለ ነው የሚል። ምክንያቱም they know ላይፍ ስታይላቸው። እኔና እናንተ አሁን ጫማ ለምዳችሁ በእግራችሁ ብትሄዱ ምን ይሰማ? የሆነ ነገር እንደጎደላችሁ ፊል ታረ እስኪ ራቁታችሁን ብትሄዱስ የሆነ ራቁትነት አይሰማችሁ? ደሴም ለነሱም ላይፍ ስታይላቸው ሆኗል። ምን መስጠት። ለዛ ነው አንደኛው ቁልፍ ዛሬ አያችሁ ኢትዮጵያ ቤተክርስቲያን ላይ እኔም ሞጣና ሌቦች ናቸው ላለሁ ለእንትና ገንዘብ አትስጡ ያም ይወጣና ሌቦች በመስጠት ውስጥ መቼም ሰው ደሃ አይሆንም። መቼም ሰው ዘርቶ ሲያሜን በሉ እስቲ። መቼም በሕይወት ዘመናችሁ ሰጣችሁ የበታች አትሆኑም። ማንም ሰው ገንዘቡን ሰጥቶ ደሃ አይሆንም። ካናይቴሉ ገንዘብን ዘርተ ሰጥተ ደሃ አትሆንም መቼም። ኖ
እዩ ግን ሁሉም ሰው ይወጣና እነንትና ኪሳችሁን ያወልቃሉ። ምክንያቱም ምድራችን ላይ የሚሰራው ስፒሪት ስለ ድህነት ነው። ሰው ገና መድረክ ምክንያቱም ሁሉንም የመጡበት ድህነት ነው። ስለ ገንዘብን ብዙዎቻችን በችግር ውስጥ ያደግነው ዳስዋይ ልክ ስንነሳ ገንዘብ ያ ሰው እኮ እንደዛ የሚለው ሰው እሱ ጋር ሲመጣ እኮ ሊወስድ እኮ ነው። ግን በመስጠት ውስጥ ኪሳራ የለም። እኔ በዘመኔ ሁሉ አሁን የገባኝ ይሄ በአገልግሎቴም እያየሁ የመጣሁት የሚሰጡ ሰዎች መቼም ቢሆን ደሃ አይሆኑ። በጣም የሚገርማችሁ ነገር ጌታ እኔን በጣም ቢባርከኛል እኔም ዝም ብዬ እሰጣለሁና የገረመኝን ነው የምነግራችሁ። እሰጣለሁ ሰው ይጎላል ብላችሁ ትፈሩ የለ? ግን እግዚአብሔር ምስክሬ ነው አንድ ቀን ጎሎኛ ያውቅ። አንድ just one day ነው ምላችሁ። አንድ ቀን ነው ምላችሁ። ሰው ግን የሚመስለው ምንድነው? እቺን የቤት ኪራይ ዝም ብላ የቤት ኪራይ አምታችሁ ስጡ። እግዚአብሔር ምናልባት ቤት አዘጋጅቶላችኋል። እግዚአብሔር ይውላል የተአምራትን ህይወት ኤክሰርሳይዝ ሊያደርጋችሁ ይፈልጋል። እግዚአብሔር በመስጠት ውስጥ ምን የለም? ኪሳራ የለም። አይሁዶች የመጀመሪያው ሕፃን ልጅ ገና ብላቴና የ5 ዓመት ላይ ሲሞላ ጳውሎስ አላስተማረም። ሂዱና ስለ ከመስጠት አካባቢ ጋር አላስተማረም በብዛት። ለምንድን ነው ያላስተማረው? ለነሱ እንዴት ምን ብሎ ነው ሊነግራቸው የሚችለው? ኦሬዲ እነሱ ምንድናቸው? ሰጪዎች ናቸው እኮ። ከኔ ጋር ናችሁ? ኦሬዲ ምን ጊቨሮች ናቸው። እና በመስጠት ውስጥ ኪሳራ የለም። ቸርች ስትመጡ ካናይ ቴል ዩ ዘ ትሩዝ ስጡ። ሰጣችሁ በዘመናችሁ ሁሉ ምን አትሉ? አትከስሩም፣ ዝቅ አትሉ። በመስጠት ውስጥ ምን የለም? ዝቅታ የለም፣ ባዶነት የለም፣ አለመሳካት የለም። በምን ውስጥ? በመስጠት ውስጥ። የአይሁድ ትልቁ ሀብታቸው ትልቁ ጃይንት የሆኑበት አንደኛውና ዋነኛው በመስጠት ነው። ፋይናንሻል ዓለምንም በገንዘብ ጥቂት ህዝብ ናቸው። አሜሪካ እኮ ወደ 50 ምን ስቴት አላት እኮ። አሜሪካ ውስጥ ከ50 ስቴት ውስጥ መካከል ትልልቅ ካምፓኒዎች ትልልቅ የባንኩን ሲስተም በእጃቸው ያዙት እነማን ናቸው? ጁሾች ናቸው። ሌላ ሰው አታገኙም። ሂዱ ኢንተርኔትም ላይ ባክግራውንዳቸውን አሜሪካውያን ጁሽ ናቸው። ወደ ኋላ ትልልቅ ነገር ላይ የምታገኙቸው እነሱ ናቸው። እነዚህ ሰዎች ዋናው ነጥባቸው ምንድነው ካላችሁ ጊቨሮች ናቸው። ሌላ ብዙ ነጥቦች ቢኖሩም ከዛ መካከል ዴይ ቱ ዴይ ለመስጠት በጣም ሬዲ የሆኑ ናቸው። እና በመንፈስ ቅዱስ የተሞላ ሰው ዴይ ቱ ዴይ ሩቲኑ አሁን ምንድነው እያስተማርኳችሁ ያለሁት? ዴይ ቱ ዴይ በህይወታችሁ ላይ ሩቲን ልታደርጉት የህይወት ማንነት የምታደርጓቸው ቁልፎች አሉ። ከነዛ መካከል ምንድነው ብያችኋለሁ? በመንፈስ ቅዱስ መሙላት። በመንፈስ ቅዱስ የተሞላ ሰው ብዬ ዘርዘር የላችኋለሁ። ምን አልኳችሁ? አሁን ለገባችሁ ትንሽ ነካ አድርጌ ልለፍ። ደስተኛ የሆኑ ናቸው በመንፈስ ቅዱስ የተሞሉ ሰዎች። ደስታቸው ከውጭ ሳይሆን ሁሉ ጊዜ ከምንድነው? ከውስጥ ነው። ከውጭ የሚመጣ ነገር የለም። ደስተኛ ናቸው። ደስታቸው በማለት ነው። ሁሉ ጊዜ በጌታ ምን ይበላችሁ? ደስ ይበላችሁ። ስለተሳካ ስላልተሳካ አይደለም። ሌላኛው ሁለተኛው ውስጣቸው ንጹህ ነው። ፒውር ነው ውስጣቸው ምን ያለ ነው? የጸዳ ነው። አሜን አሜን አሜን። ውስጣችሁ ሲጸዳ ደስ አይልም? ከሙስና ከኮራፕትድ ህዝብን ለማገልገል ያላችሁ ቅንነት በንጽህና ኮንፊደንሳችሁ ንጹህ ሰዎች ኮንፊደንሳቸው ኢየሱስ ጌታ ነው። ብዙ ወደ ውስጥ አልገባ። እውነተኛ ናቸው በመንፈስ ቅዱስ የተሞሉ ሰዎች የማይፈሩ የማይደነግጡ ጀርባቸው ንጹህ የሆነ ነው። በመንፈስ ቅዱስ ስትሞሉ ጀርባችሁ ላይ ምን አይኖርም? የሆነ ቆሻሻ ነገር አይቀመጥም። ንጹህ ነው ጀርባችሁ። ምንም መጥፎ ነገር አትሰሩማ። ኢየሱስ አትፈሩም፣ አትደነግጡም። ቅድም አንድ ምሳሌ ነግሬያቸዋለሁ። ወደ ለጋር አካባቢ ያው ቦታው ስፍራው መጣ። አንድ ሻንጣ የያዘ ሰውዬ ሳምሶናይት ይዞ እየሄደ ድንገት እዛ ጋር ሌባ የአንዲትን ሕፃን ልጅ የአንዲትን እህት ስልክ ከጆሮዋ ነጥቆ ሲሮጥ ሌባ እያለች የዞረው ሌባው ሳይሆን የዞረው እንትን ያዘው ነው። ንጹህ ቢሆን አይዞርም ፊቱ። አሜን አሜን። ምን ስላለበት ነው? እሱም ጋር የሆነ ነገር ስላለ ነው። ተለጥፎ ነበር ምናልባት ካያችሁት ለጋሩ አካባቢ ኢየሱስ ስለሙስና እንትን ብሎ ተለጥፎ ነበር። ከኔ ጋር ናችሁ? አያ ውስጣችሁ ንጹህ ነው። ኮንፊደንሳችሁ ንጹህ ነው። የተሞሉ ሰዎች ንጹህ ናቸው። ምክንያቱም እንዳይሰሩ ያደርጋት መጥፎ ነገር ሊያደርግ ቢሉ እንኳን ለስራ እንኳን ቢሉ መስራት አይችሉም፣ ማድረግ አይችሉም። ለምን? ንጹህ ናቸው ውስጣቸው። በመንፈስ ቅዱስ የተሞላ ሰው ምን የሆነ ሰው ነው? እስቲ ንጹህ ሰው ነው በሉ እስቲ።
በእግዚአብሔር ልብ ብቻ ያረፈ ሰው ነው። ሌላኛው ደግሞ የተረጋጋ ህይወት አለው። ምን ያለ ሰው? የተረጋጋ የሚሰማኝ በእርጋታ ምን ይላል? ይቀመጣል። ከመከራም ስጋት ሁሉ ይድናል። ካዩላችሁ አንዳንዴ ህይወታችሁ ላይ እርጋታ ከከለከላችሁ ያኔ መፍራት አለባችሁ። በመንፈስ ቅዱስ ለመሙላት እንዴት እንደምንሞላ አሳያችኋለሁ። የተረጋጋ ህይወት አላቸው። እግዚአብሔርን የሚሰሙ ናቸው። ማንን ይሰማሉ? እግዚአብሔርን ይሰማሉ። ምን የሆኑ ሰዎች? በመንፈስ ቅዱስ የተሞሉ ሰዎች። ሰውን አይሰሙም። ሁኔታን በሁኔታ ላይ ህይወታቸው አይደገፍም። እግዚአብሔርን የሚሰሙ ሰዎች ናቸው። ክብር ለናዝሬቱ ለኢየሱስ ይሁን። ሲአሜን በሉ እስቲ። መጽሐፍ ሲናገር በኤፌሶን መጽሐፍ ምዕራፍ 5 ቁጥር 18 ላይ መንፈስ ይሙላባችሁ እንጂ በወይነ ጠጅ አትስከሩ። ይህ ምን ማለት ነው? ማባከን ነውና ካለ በኋላ በመዝሙር በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩና ለጌታ በልባችሁ ተቀኙና ዘምሩ ይላል። እንዴት ነው በመንፈስ ቅዱስ የምንሞላው? አንደኛው ቁልፍ በመንፈስ ቅዱስ የምንሞላባቸው በምንድነው? በመዘመር ወርሺፕ። ይሄ ራሱን የቻለ በጣም ሰፊ እንትን ነው፣ ግን ዝም ብዬ ልስጣችሁ። አንደኛው በመዘመር ለስለስ ያሉ መዝሙሮችን ስሙ። ለስለስ ያሉ አሉ አይደል? መንፈስ ቅዱስ ናንተ ያለኝ ትልቅ ቦታ በማንም የኔ ድል ፈንታ በአንተ አብሮነት እያላችሁ ልክ ውስጣችሁ በቃ እየተሞላ ይመጣል። እርፍ እያለ ቀኑን ሙሉ የገባ ቆሻሻ ነገር እየጸዳ ሙላኝ ደግመ ሙላኝ መንፈስ ይውረድ በኔ ላይ ቅባት ይውረድ በኔ ላይ እያላችሁ ልክ ለስለስ ያሉ መዝሙሮች አሉ። ዋልዝ ነው የሚባለው ይሄኛው ዋልዝ መዝሙሮች። እነሱን በቃ ይሄ የሚገባ ነገር አለ። ጽድት ትላላችሁ ውስጣችሁ። ቀኑን ሙሉ ዲስተርብ አድርጓችሁ በተለያየ የገባው ነገር ከውስጣችሁ እየወጣ ይመጣል። ይሄ ቀላል ፕሪንሲፕል ነው። ለምሳሌ በህይወታችሁ ላይ ሰው በምድር ላይ ስላለን በቃ ስትረባበሹ አንዳንድ ሰው ያንን ነገር ከዛ ለመውጣት ወደ መጠጥ ቤት ይሄዳል። ከዛ ለመውጣት የማይሆን ስራዎችን ለመስራት ሙቭ ያደርጋል። እኔና እናንተ ግን እንደዚህ አይነት ነገሮች አያጋጥም። ስትረበሹ ለስለስ ያሉ መዝሙሮችን ስሙ። ያኔ ምን ይሆናል? ረብሻው ወዴት እንደሄደ ኦራባስ ይሄ እንደ ወራጅ ወንዝ ተረሱታላችሁ። አሜን አሜን አሜን። ወዴት እንደሄደ እስከማታውቁ ድረስ ውስጣችሁ በረፍት በሰላም የተሞላ ይሆናል። ይሄ በምንድነው አልኳችሁ? አንደኛው እንዴት እንሞላለን? ለስለስ ያሉ ዋልዝ መዝሙሮችን ስሙ። አሜን አሜን። ለስለስ ያሉ መዝሙሮች ላይ አተኩሉ። ምክንያቱም መጽሐፍ ምን ይላል? እንዲህ ይላል መንፈስ ይሙላባችሁ እንጂ ኤፌሶን ምዕራፍ 5 ቁጥር 10 ከ18 እስከ 19 መንፈስ ይሙላባችሁ እንጂ በወይነ ጠጅ አትስከሩ። ይህ ምን ማለት ነው? ማባከን ነው። ሰው ሁለት ስካር አለ። አንደኛው በምንድን ነው? በወይነ ጠጅ ነው። ሌላ ደግሞ በመንፈስ ነው ሰው የሚሰክረው። እስቲ በመንፈስ መስከር ይሁን በሉ እስቲ። ኢየሱስ ጌታ ነው። በምን? በመንፈስ ሃሌሉያ። በሌላ የሰከረ ሰው ካያችሁ ሙሉ በሙሉ ማን ነው የሚቆጣጠረው? ሌላኛው ነው የሚቆጣጠረው። ምን እንዳደረገ ካያችሁ አንዳንድ ምስክርነቶች ከሰከርኩ በኋላ ምን አድርጌ እንደሆነ አላውቅም። ሙሉ በሙሉ ይሄን ሰው መጠጥ ኮንትሮል አድርጎታል። መጽሐፍ ቅዱስም የሚለው ምንድነው? ሰው ራሱን ኮንትሮል ማድረግ አይችልም፣ መራመድ እንኳን አይችልም። ካያችሁ ይሁ በጣም የሚሰክሩ ሰው ጭቃ ላይ ቱቦ ውስጥ አያችሁ። ይሄ በወይነ ጠጅ የሚሰከረው መጠጥ ድሬኔጅ ውስጥ የሚከት ነው። አሜን አሜን። አያችሁ በወይነ ጠጅ የሚሰከረው ስካር ወዴት ከታችኋል? ጭቃ ውስጥ። አለ ረፍት ወደ ሌለበት፣ ሰላም ወደ ደስታ ወደ ሌለበት ወደዛ ይዞን ይሄዳል። ግን በመንፈስ ቅዱስ ስንሞላ ሃሌሉያ እስቲ አሜን በሉ እስቲ። ደስታችን፣ ሰላማችን፣ ረፍታችን ሙሉ ነው የሚሆነው። መጽሐፍ ቅዱስ እንዴት ነው የምትሞሉት ካለ በኋላ አንደኛው ምን ይላል? በመዝሙር። በምን? በመዝሙር። መዝሙር በህይወታችሁ ላይ ለመሞላት ትልቅ ዋናው ነገር ነው። ዋናው ነጥብ ነው። ዘማሪዎች ስለ ዘማሪዎች ሮንግ ነገር ሰው ሲናገር እናንተ ከቻላችሁ ስለ ዘማሪዎች ካራክተር የሚሉትን ሳይሆን መዝሙር ውስጥ ያለው ስፒሪት ያገኛችሁ። ከስፒሪቱ ጋር ኮኔክት አድርጉ። ታስታውሳላችሁ ዳዊት
ማን ነው ሳኦል ላይ የነበረውን መንፈስ በምንድን ነው በገና አምጥቶ በዜማ ነው እያለ እየሞላው እኮ ነው። ምንድን የሚሞላው እየተሞላ የሚሞላው ቅዱስ የሆነውን የእግዚአብሔር መንፈስ ሲሞላው ጥቁሩ ነገር ያ ሲያስጨንቀው እንቅልፍ አላሳጣ ያለው ሰዎችን በጦር እንዲወጋ ሲያደርግ የነበረው እሱ ከሱ ዲፓርት እየሆነ ይመጣል። ከራዩ ላይ እየተለየ ይመጣል። ሲአሜን በሉሲ ያችሁ መዝሙር በጣም የሚወዱ ሰዎች ዳዊት በበገናና በመዝሙር ነው። ሳኦል ንጉስ ወዳጆች አጋንንት ንጉስን አይፈራም። ጭንቀት ንጉስን ይፈራል። ማንን ነው የሚፈራው? ገንዘብ ያላቸውን ሀብታም ሰዎችን ጭንቀት ይፈራል? አይፈራም። የሚፈራው በመንፈስ ቅዱስ የተሞሉ ሰዎች ነው። ጭንቀት ራሱ ሲመጣ እንዴት ላስጨንቅ ብሎ ቦታ አያገኝም። ኦሬዲ ተሞልተዋል። ይፈራቸዋል፣ ይደነግጣል። የምናስፈራው የምናስደነግጠው በመንፈስ ቅዱስ ሙላት ውስጥ ስንሆን እና አንደኛው በመዝሙር ነው። መዝሙር ትልቅ ቦታ ይኖራችሁ። ለመዝሙር ትልቅ ስፍራ ስጡ። በመንፈስ ቅዱስ ለመሞላት ቅድም ብያቸው የተሞሉ ሰዎችን ነግሬያቸዋል። ደስተኞች ናቸው፣ ንጹህ ናቸው፣ ኮራፕትድ አይደሉም። ኮንፊደንሳቸው ጫፍ ነው፣ እውነተኛ ናቸው። ከውጭ ያለ ሰው እንኳን የፈለገ ቢደመድምባቸው እነሱ ኮንፊደንሳቸው ደረታቸው ይሄ እኮ ከየት ታገኛላችሁ? አንዳንድ ሰው እኮ እየተደበቀ ነው የሚኖረው። ከኔ ጋር ናችሁ? ለምን እንደበቅ? እዚህ ምድር ላይ የምንኖራት እድሜ ጥቂት ሆና ለምን እንደበቃል? 70 እና 80 ቅድም ብያቸዋል። አይናችሁን ጨፍናችሁ እንደማብራት ነው። በዛ ለምን እንደበቅ? ሲያልደበቅም በሉሲ አያችሁ። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። በመንፈስ ቅዱስ የምንሞላበት ቁልፍ አንደኛው ምንድነው ብያችኋለሁ? መዝሙር፣ ሌላኛው ጸሎት፣ ሶስተኛው የእግዚአብሔርን ቃል ቶሎ ልንገራችሁ በማንበብ የእግዚአብሔርን ቃል ጋር በማሰብና በማሰላሰል ከዚህ እግዚአብሔርን ቃል በመናገር ኮንፌስ በማድረግ የምንሞላባቸው ቁልፎች ናቸው። የተቀቡ ሰዎች እጅ ጭነው ሲጸልዩልን በመንፈስ ቅዱስ እንሞላለን። የእግዚአብሔርን ቃል ስንሰማ ቁጭ ብለን ስንሰማ ምን እንሆናለን? እንሞላለን። ሌላው ነገር እየወጣ ወደ ውስጣችን የሚገባ ምን አለ? የመንፈስ ቅዱስ ኃይል አለ። ሁለተኛው የዴይ ቱ ዴይ የህይወታችሁ እንዲሆን የሚፈልገው እግዚአብሔር አመስጋኝ ሰዎች ናቸው መሆን እንድትሆኑ እግዚአብሔር የሚፈልግ ምን እንድትሆኑ? አመስጋኝ። ጌታ ሆይ ቴንክ ዩ እንድትሉ። ይሄ ሩቲናችሁ ከሁኔታ ጋር የተያዘ አይሆን። አሜን አሜን አሜን። በጣም እሺ ቆቺ በጣም ወሳኝ ስለሆነች የምትናገሩት ከአንደበታችሁ የምታወጡት ቃል በህይወት ዘመናችሁ ሁሉ ኔጌቲቭ ነገር አትናገሩ። አንድ ምክር ልምከራችሁ። ኔጌቲቭ ስትናገሩ ወደ እናንተ አትራክት የሚያደርገው ኔጌቲቭ ነው። በሽታን ስትናገሩ ወደ እናንተ የሚመጣው በሽታ ነው። ፈውስን ስትናገሩ ወደ እናንተ የሚመጣው ፈውስ ነው። አንዳንድ ሰዎች ኔጌቲቭን ነገር ይናገራሉ። ኔጌቲቭን ነገር እንድትናገሩ ነው የሚያባዘው፣ ያባዛዋል። ዛሬ አንድ ኔጌቲቭ ነገር ከተናገራችሁ ነገ 2 እንድታደርጉ፣ ከነገ ወዲያ 3 4 ከሆነ ሰዓት በኋላ ኔጌቲቭ ነገር በሙሉ ይቆጣጠራችሁና ከአንደበታችሁ ከኔጌቲቭ ነገር ውጭ አይወጣም። ከዛ በኋላ የጠላት ጥባጥቤ ነው የምትሆኑት። ጠላት በዚህ መታ እንደፈለገ፣ በዚህ ጋር በሽታ፣ በዚህ ጋር ኩላሊት፣ በዚህ ጋር ልብ፣ በዚህ ጋር የቢዝነስ ኪሳራ፣ በዚህ ጋር ልጆቻችሁ፣ በዚህ ጋር በተለያየ መንገድ ግራ ያጋባችኋል። ዶንት መልካም የሆነውን ቃል ብቻ አውጁ። ለምሳሌ በሽታ ስላለ መጽሐፍ ቅዱስ በሽታችሁን ተናገሩ አይደለም የሚለው። አሜን አሜን አሜን። አሟችኋል ግን ዋሹም ደግሞ አይደለም እያለ ያለው እግዚአብሔር። አሜን በሉሲ። አንዳንድ ሰው የሚመስለው የምትናገሩት ቃል አሁን እንዴ ታዲያ ይኸው አሞኛል ይላል እና አሞኛል በማለት እኮ አትፈወስም። አሜን። እናንተ መልሳችሁ አሞኛል። እኔ ይሄንን ነው የምለው። አንዳንድ ሰው እንዴ ይሄው እኮ አሞኛል ይሏቸዋል። አዎ አሞሃል፣ እውነት ነው። ግን የምትፈወሰው አሞኛል በማለት አይደለም። መንፈሳዊ ዓለም ላይ የምትፈወሰው በመገረፉ ቁስል ምን ብያል? አትታመምም አይልም። ህመሙ አለ ግን ምን ብላችኋል? በመገረፉ ቁስል ተፈውሳችኋል። አሜን በሉሲ። ፈውሳችሁን ዲክሌር ስታደርጉ ትፈወሳላችሁ እንጂ ያመማችሁን ነገር እሹሩሩ ህፃን ልጅ ስናስተኛ ነውና እሹሩሩ ካለጋችሁ ህመማችሁ እሹሩሩ እያለ እናንተ ላይ በደንብ ለጥ ብሎ ይተኛል። በኢየሱስ ስም ብላችሁ ማንቃት ነው። ነቅቶ ራሱ እንዲበረግግ ማድረግ አለባችሁ። አሜን ኖ ብላችሁ
አልቀበልም ማለት ማባረር አለብን። ኢየሱስ ጌታ እና ኔጌቲቪቲ ዲክሌር አታድርጉ። ሰው ሲናገር መደነግጠው እንኳን ኔጌቲቭ ነገር ነው። ላይፍ እኔ አሁን ላይፍ ስታይል ይሆናል። የሆነ ነገር አይበላሽም ማለት ይበላሻል። ቢበላሽም ማውራት ያለብኝ የተበላሸውን ነገር አይደለም። ተበላሽቷል፣ እግዚአብሔር ምን ያደርገዋል? ያስተካክለዋል። በቃ አእምሮዬም ንጹህ ነው። ነገሩ ተበላሽቶ እንኳን እኔ ንጹህ ነኝ። ተበላሽቷል ቆዩ ሲታይ ተበላሽቷል። አዎ ተበላሽቷል፣ እኔ ግን ንጹህ ነኝ። ሁሉ ጊዜ ምንድነው የተበላሸው ነገር እናንተንም ውስጣችሁን ማበላሸት ነው የሚፈልገው። ለምን ውስጣችሁን ትፈቅዱለታላችሁ? ውስጣችሁ በእናንተ እጅ ነው እንጂ ያለው በዛ ነገር እጅ ላይ አይደለም። እስቲ አሜን በሉ። እስቲ ኢየሱስ ጌታ። ተበላሽቷል፣ እውነት ነው። የተበላሸው ነገር በውስጣችሁ ባለው ነገር ላይ አይደለም፣ ውጭ ባለው አይደለም። ውስጣችሁን ንጹህ ማድረግ ነው በቃ። ኢየሱስ ጌታ። አንዳንድ ሰው ውጭ ያለው ነገር ግራ ያጋባዋል፣ እንቅልፉን አያስተኛውም፣ ሰላም አይሰጠውም፣ ደስተኛ አይደለም። ኖ ኖ ኖ። ይሄን ዶሚኔት የሚያደርገው የአንደበታችሁ ቃል። አሁን ትንሽ የተቸገርኩት አንድ ምንም መቸገር አይደለም፣ ጥሩ ነው። እስቲ አሜን በሉ። እስቲ የሆነ ህንጻ ሳይ ወይንም ባዶ ቦታ ሳይ ይሄን ቦታማ እገዛለሁ እላለሁ። ምክንያቱም ለቸርች ነው በቃ። አእምሮዬ የሆነ ሰፊ ቦታ ሳይ ለቸርች የሆነ በቃ እዚህ ጋር የሆነ ቶሎ ብዬ መጽሐፍም ይላል ሰው ልቡ ባል ሊስትሮ። አሁን ብታዩት ሊስትሮ ጸጉራችሁን ነው የሚያየው፣ እግርግራችሁ ካንዳን ገና ፊታችሁ ምኑ አይ እግራችሁን ነው የሚያየው። ጸጉር ቆራጭስ ምንድን ነው የሚያየው? ካንዳንድ እግራችሁን አይ ጸጉራችሁን እንዲህ ባስተካክል ነው የሚለው። ኦሬዲ ልቡ ዘሰላለ ማለት ኢየሱስ ጌታ ነው። ሲያሜን በሉ እስቲ። አያችሁ እኔም ልቤ የት ነው ያለው? ቸርች እዚህ ስላለ የሆነ ሜዳ ሳይ እዛ ጋር በቃ እንዲባል። ከዛ ሁሌ ስናገር አንዳንድ ድንገት አብረው የሚቀመጡ ሰዎችም ጓደኞቼ በቃ በብድር በቃ አበድረኝ እንደዚህ እንደዚህ ይሉኛል። እኔ ጋር እኮ አካውንቴ ላይ ምንም የለም ግን አለ። ኢየሱስ ጌታ። እስቲ አሜን በሉ እስቲ። የምናገረው ነገርና ኢየሱስ ጌታ ነው። እና እንዴ ነገር ልክ አይደለም፣ መንፈስ ቅዱስ ልክ ነው በለው ነው ይለኝ። በለው ልክ ነው ይበሉ፣ ይጠይቁ። አሜን አሜን አሜን። ይጠይቁ፣ ምን አገባ። ከዛ አይ በቃ ይሄን ፎቅማ እላቸዋለሁና እነሱ ለካ እኔን ለመበደር ነው። በኢየሱስም አበዳሪ ሁኑ። እስቲ አሜን በሉ እስቲ። ክብር ለናዝሬቱ ለኢየሱስ ይሁን። በጣም ብዙ ጊዜ ገጠመኝና እንዴ ይሄ ነገር ምን ይሻለኛል በቃ የእውነት መስሏቸው በቃ ይሄው ላሳያችሁ ይሄው አካውንቴን ብዬ ይሄው አሁኑ ይሄ ነው ግን ነገ ይሄ አይቀጥልም እላቸዋለሁ። ይሄን አሁን ያልኳችሁ ነው ነገ በእኔ ህይወት ላይ የሚቀጥለው። ከኔ ጋር ናችሁ? ኢየሱስ ጌታ ነው። አሜን አሜን አሜን። ኢየሱስ ጌታ ነው በሉ እስቲ። እያስደነገጣችሁ መኖር ይሁንላችሁ። የምትናገሩት ሁሉ ጊዜ ከፍታ ይሁን። እስቲ ጮኻችሁ አሜን በሉ እስቲ። ለምንድነው ካላችሁኝ ኔጌቲቭ ነገር እፈራለሁ እኔ ራሱ አሮን ለምን እንደሆነ በቃ ትንሽ ነገር ኔጌቲቭ ነገር እፈራለሁ። ሃሌሉያ። አንዳንድ ነገር በህይወቴ ላይ ሆኖ ስላየሁኝ በጣም የሚገርማችሁ አንድ ጸሎት እጸልይ ነበርና ከምጸልየው ጸሎት መካከል የመጀመሪያው ከዓለም ካርታን ቁጭ አድርጌ ጸልይ ነበር። በኢየሱስ ስም ዓለምን እዞራለሁ አልከለከልም እያልኩኝ በጌታ ፊት ነው የምነግራችሁ እጸልያለሁ። ከሳሎን እንትን እንደምገባ ነው ዓለምን ምዞረው እያልኩኝ እጸልያለሁ። ኢየሱስ ጌታ ነው። አሜን አሜን። ይህንን ዲክሌር አደርጋለሁ። ከዛ በህይወቴ አሁን በጥቂቱ አየሁኝ። ልክ መጀመሪያ ሳውዝ አፍሪካ ሄጄ ስጠይቅ ቪዛ ከለከሉኝ። አይ በቃ ዳግም ላልከለከል ተከፈተ አልኩኝ። አንዳንድ ሰው ግን አሁንማ ተከልክሎኛል ብለን ነው በዛው ተስፋ ምን ቆርጠው። ከዛ በሁለተኛው ሲሄድ እንዴ አንተን አይደል የምንፈልገው ብለው መቱልኝ። እስቲ አሜን በሉ እስቲ። አያችሁ የቱ ነው የሰራው? ሁኔታው ሄዳችሁ አንዳንድ ሰው አንዴ ጠይቅና አይ ለኔ አይሆንም 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 ካለ አይሆንም ካላችሁ አይሆንም። አንዳንዱ እኔ ማረሰው አንድ የሚገርም ሰው አለ። ኦልሞስት አሜሪካ ኤምባሲ ወደ ስንት ጊዜ ነው ያለኝ? ወደ 68 ጊዜ ገብቻለሁ ከልክለውኛል። አሁንም እሞክራለሁ። እስቲ አሜን 68 እስቲ 68 በሉ እስቲ። ጽፏል ዝም ብሎ 68። እርግጠኛ ሆኜ የምነግራችሁ ይሰጠዋል። አይዘኔ 68 እኔና አንዳንዶቻችን ሶስቴ ወይ ሁለቴ ከተከለከ አረ ልክ በዛ ጋር ራሱ ማለፍ አትፈልጉም። መነጽሩ ለፊታችሁን ተሸፈነ። አንድ ሰው ያለኝ ደግሞ ምንድነው ያለኝ? አረ እኔ በዛ በእንትን ኤምባሲ ጋር መሄድ እንዴት ከልክለውታል። ሁለቴ ነው ሶስቴ
ኖ ደግመ ምን ማድረግ መሞከር ትራይ ማድረግ ከዛ ዲክሌር አድርገ ያወጭ መሞከር እንጂ እንትን ካልክማ በቃ ካላችሁ እርግጠኛ ሆኜ እንደዛ ይያላችሁ ከሞከራችሁ አይሆንም። ግን ምን መሆን የሆነ ነገር ሞክራችኋል ፌል ሊያደርግ ይችላል። ፌል ምድር ላይ ነው ያለነው። መጽሐፍም ይላል አይደል ብርሃንና ጨለማ ቀንና ሌሊት ብርድና ሙቀት እነዚህ ምንድናቸው? የሚፈራረቁ ናቸው አሉ በህይወታችን ላይ ያጋጥማሉ። ግን ከገጠመን አንፃር ዲክሌር አናድርግ። ኢየሱስ ጌታ ነው። ሲአሜን በሉ እስቲ። ክብር ለናዝሬቱ ለኢየሱስ ይሁን። እና አሁን እግዚአብሔር አንዳንዶቻችሁ ትላንትናችሁን እያሰባችሁ ዛሬ አቅም ይኖራችሁ። ምን አልኳችሁ? ትላንትና የማትችሉትን ትላንትና ከባዱን ነገር እግዚአብሔር ኮምፕሊሽት አድርጓችሁ ያያችሁት ነገር ካለ በዛ ምኑን ቦልዱን እንዴ ትላንት እኮ እግዚአብሔር ይሄን አሻግሮኛል። አንዳንድ ሰው ይገርመኛል። ትላንትና ምንም ብር ሳይኖረው ምንም ነገር ሳይኖረው በምድረ በዳ እንኳን ተሻግሮ አሁን ትንሽ የሆነ ነገር ኖሮ ተስፋ የሚቆርጥ ሰው አለ። ኖ ኢየሱስ ጌታ ነው። ማወጅ ያለብን ዲክሌር ማድረግ ያለብን እንደማቃል ነው እንደ እግዚአብሔር ቃል። የስንፍና ቃልን አታውጁ። ይሄን የሰጠዋችሁን ያዟቸው ስለሚጠቅማችሁ ይሄን ያዙ። ምናል በጸሎት እንዴት ነው በመንፈስ ቅዱስ የምንሞላው? ለመሞላት የሚረዱ ልምምዶች እኛ መለማመድ ያለብን አንደኛው ጸሎትን በደንብ ዲቴል እዚህ ብዙ ጊዜ አስተምሬያችኋለሁ። በሁለት አይነት መንገድ አሳይቻችኋለሁ። አንደኛው ምን ብያችኋለሁ? በሁለት አይነት መንገድ አንደኛው ቀን በቀን የምትጸልዩት ጸሎት ብያችኋለሁ። ምንም ነገር ቢፈጠር የምትጸልዩት። ሁለተኛው የጸሎት አይነት ብዬ ደግሞ ያሳየዋችሁ ምንድነው? በቃ ኢንካውንተር እፈልጋለሁ። ላይክ ያዕቆብ ካልባረከኝ ብላችሁ የምትጸልዩ ጸሎት አለ። በቃ ጌታ ሆይ ህይወቴ እንዲቀየር እፈልጋለሁ። አንድ ስለ ጸሎት ሳስተምር አንድ ትልቅ አሜሪካን ከሰራቸው ከገነቧቸው ሰዎች መካከል አንዱ ምን አለ? ስትጸልዩ አለ ነገ እንደምትሞቱ እያሰባችሁ ጸልዩ። ነገ እንደሚሞት እያሰበ የሚጸልይ ሰው እንዴት ነው የሚጸልየው? ነገ ሞት ይቀየርልሃል ዛሬ ጸልይ ከተባለ እንዴት ነው የሚጸልይ? ረበረበ ይላል። ያካድ ኢየሱስ ጌታ ነው። ሲያሜን። መገንጠል ካለባችሁ እየገነጠላችሁ ጸልዩ አለ። በቃ ይሄ አግሬሲቭሊ ተናዳችኋል፣ መንፈሳችሁ ተቆጥቶ የምትጸልዩ ጸሎት እንደዛ አይነት ጸሎቶች በቃ ከእግዚአብሔር ካላችሁ ነገር ጋር ያገናኛችኋል። ሲአሜን በሉ። ያዕቆብ ታሪኩ ስሙ የተቀየረው ዛሬም እስራኤል የተባለው በሱ ስም ነው። ምን አይነት ጸሎት? አለቅህም ካልባረከኝ። እንደዚህ አይነት የሆነ ስትሮንግ የሆነ ጸሎቶችን ከጌታ ጋር ኢንቲሜሲ ይኑራችሁ። ሌላኛው ደግሞ ጸሎት የሚጀምረው ብዬ እንትን ዘግሬያችኋለሁ። ጸሎት ከአደባባይ አይጀምርም። አደባባይ ያለ የጸሎት ስቴፖች አደባባይ ቅድስተ ቅዱሳን ቅድስት ብያችኋለሁ። ጸሎት ከየት ነው የሚጀምረው? ከቅድስተ ቅዱሳን። አደባባዩ ምንድነው? ላይክ ልክ ስትንበረከኩ ረበር እያላችሁ በቃ የቤት ኪራይ ይመጣል። መስሪያ ቤት ያናደዳችሁ ያቃጠላችሁ ሰው ትዝ ይላችኋል። ፋዘራችሁ ትዝ ይላችኋል፣ ወይ የሞተም ከሆነ ትዝ ይላችኋል፣ በህይወትም ያለ ከሆነ እናትም እንደዛ። የቤት ኪራይ ከየታም ተትከፍላለ። ያንን ሐሳብ ምን ትላላችሁ? በዛ ሐሳብ ሳታውቁ ትነሳላችሁ። እዚህ ትራይ አድርጉ፣ ሂዱና ሞክሩ። አሁን ዛሬ ለመጸለይ ረሃባ ስትሉ የረሳችሁት ነገር ትዝ ይላችኋል። ይሄ አደባባዩ ነው። ገና ጸሎት አልጀመራችሁ እዚህ ጋር ሆናችሁ ሂዱ ራካታ እያላችሁ ጌታ ሆይ አንተ መልካም ነህ ሩባ ዘጋ እያላችሁ ሂዱ። የሆነ ሰዓት ላይ ይሄ አእምሯችሁ ላይ የሚመጣው ነገር ይጠፋል። ከዛ በኋላ ሁለተኛው ስቴፕ ላይ ስትገቡ ደስ ይሄ እንትኑ ቶታሊ አይቀንስም። የሆነ ይቀንስና ትንሽ ነገር በራሪ ነገሮች ይመጣል። በራሪ ነው ግን ውስጣችሁም ደግሞ ደስ የሚል ፊሊንግ ይሰም ልባችሁ ላይ ደስ የሚል የሆነ ሰዓት ላይ ሶስተኛው ጸሎት ትክክል የሚጀምረው ተንበርክካችኋል። የት እንደተንበረከካችሁ አታውቁ። ተንበርክካችሁ ይሁን እየጸለያችሁ ይሁን መጽሐፍ ቅዱስ በምንጸልይበት ሰዓት ላይ ስለምን እንደምንጸልዩ አታውቁም አይደል የሚለው። መንፈስ ቅዱስ ምን ያደርግላችኋል? ያኔ ነው መንፈስ ቅዱስ ስለምን ይውላችሁ እናንተ ልጸልዩ የተንበረከካችሁትን ኬዝ አስተቷችሁ እግዚአብሔር ስለ ሀገር ሊያጸልያችሁ ይችላል። እስቲ አሜን በሉ። ለሀገር ጸልያችሁ ተንበርክካችሁ ጨርሳችሁ ስትነሱ መልእክታችሁ በራችሁ ላይ ይጠብቃችኋል። ማን ነው ጮሆ አሜን የሚል ሰው? ሲጮኻችሁ አሜን ብላችሁ ውሰዱ። ምክንያቱም በዛ ውስጥ ነው ምን ያለው ድል ያለው በእግዚአብሔር ሐሳብ ጸሎት ውስጥ ነው። ኢየሱስ ጌታ እና ትክክለኛው ጸሎት የሚጀምረው ከቅድስት ከዛ ጋር
በኋላ ነው ጸሎት። እና ይሄንን ያዟት በህይወታችሁ ላይ ተንበር አንዳንድ ሰው ገና ሳይጀምር ራካታ አንድ ሰው ምን አለኝ በጣም የሚገርም ነው። እና ለኔ አለኝ እኔ እኮ አልተሰጠኝም ማለት ምንድነው ያልተሰጠ? እኔ መንገድ ላይ እየሄድኩኝ ነው በቃ እንድጸልይ የተሰጠኛ መንገድ ላይ እየተራመድኩ ራካ እያልኩኝ ብቻ ነው። እሱም ነው ግን ተንበርክኬ ስጸልይ ማይመጣ ሐሳብ የለም ማለት አየ መጽሐፍ ቅዱስ ራሱን ኮንትሮል የሚያደርግ የሚለው ይሄ ሐሳብንም ጭምር ነው። ሐሳብን ለማን አንተ የሚገርም እኮ አንዳንድ ሰዎች ሐሳባቸው ህይወታቸውን ብጥብጥ ያደርጋል። የራሳቸው ሐሳብ እኮ አይደለም የመስሪያ ቤት ላይ የነበረው ኃላፊያቸው የሆነ መንገድ ላይ ያናደዳቸው የሆነ ቦታ ላይ ያርር ያረጋቸው ሰው ያ ሐሳብ ህይወታቸውን ዝብርቅርቅ ያደርጋል። አሁን ትልቁ መጽሐፍ ይሄንን ሐሳብ በሙሉ ከአእምሮአችሁ ላይ አጽድታችሁ የምታወጡበት ቁልፍ የቱ ጋር ነው? ቅድስተ ቅዱሳኑ ጋር። ያኔ እግዚአብሔር ኢዚሊ ምን አንዳንዴ እኮ እግዚአብሔር ይሄን ጸልያለሁ ኖ ይሄንን ነው ረበረበ አይ በቃ እኔ ምጸልዩ የቤክራ ጌታው አረ ጌታ ደግሞ ስለ መዓዛ ጸልይ ይለሻል። ስለ መዓዛ ሲል አረ የኔ እኮ ጉዳይ አለ ጌታው እባክህ። እናንተ ለሷ ስትጸልዩ እኮ እግዚአብሔር ይሄንን ኦሬዲ ምን አድርጓል? መልሷል እኮ። እስቲ አሜን በሉ እስቲ። ብዙዎቻችን ይሄ ላንረዳው እንችላለን። አረ ራሴ ጋር ምክንያቱም መጽሐፍ ሲናገር ምን እንደሚያስፈልጋችሁ እኔና እናንተ ለኛ እናንተ ከሚያስፈልጋችሁ ይሄ ያስፈልገኛል ከምትሉት ነገር የበለጠ እግዚአብሔር ስለናንተ ምን ይላል? ያስባል። ስለአንቺ ያስባል። ስለናንተ እግዚአብሔር ምን ይላል? ያስባል። ስለኛ ያስባል። ኢየሱስ ጌታ ነው። እስቲ እንደዚህ ብላችሁ ጩሁ እስቲ ያንደበቴ ቃል በሉ እስቲ ድገሙና ያንደበቴ ቃል በስንፍና የተሞላ አይደለም በሉ እስቲ ድገሙ። በስንፍና የተሞላ አይደለም። አንደኛው ጸሎት፣ መዝሙር፣ የእግዚአብሔርን ቃል ማንበብ መንፈስ ይውላችሁ የምትሞሉት ቃል ስታነቡ አንዳንድ ጊዜ በቃ ልትዘሉ ትችላል ውስጣችሁ በደስታ። አንደኛው ሰው በመንፈስ ቅዱስ መሞላቱ የሚታወቀው በቃ ይሄ አእምሮን የሚያልፍ ደስታ ይቆጣጠራል። እስቲ አሜን በሉ እስቲ። ቁጭ ብላችኋል የሆነ ነገር እንዳገኛችሁ ፊል ታደርጋላችሁ። ቅድም ብያችኋለሁ ላይ የሆነ ነገር ምንድነው ያገኘሁት ብላችሁ በቃ የሆነ ነገር እጃችሁ ላይ እንደገባ ፊል ታደርጋላችሁ። እንዴ ምንም እኮ የለም ምናምን ወዳጄ ገብቷል ፊዚካሊ አልታየም እንጂ። አሜን አሜን አሜን። ኢየሱስ ጌታ ነው። እና በዚህ አግባብ ስንጸልይ በጸሎታችን አሁን ባሳያችሁ መንገድ ፕሬይ አድርጉ። መዝሙር የእግዚአብሔርን ቃል በማንበብ ስታነቡ ይሄ በጣም ሰፊ ነው ግን አሁን ባለን ጊዜ ስለሚጠቅማችሁ ነው። የእግዚአብሔርን ቃል በማሰብና በማሰላሰል ስታስቡ ስታሰላስሉ የእግዚአብሔርን ቃል ወደ ቃሉ መንፈስ ውስጥ ትገባላችሁ ስታስቡ። ለምሳሌ እዩ አንዳንድ ጊዜ መጽሐፍ ሲናገር ይላል አንድ ሰው ይላል በመኝታው ገና ሊተኛ በመኝታው ላይ ክፋትን አስቦ ጧት ላይ ይላል በታላቅ ኃይል ምን ያደርገዋል? ይፈጽመዋል። ይውላችሁ ምን ብሏል? እያሰበን የተኛው ሐሳብ እንደ ሐሰብከው ነገር ተመሳሳይ ኃይልን ይሰጣል። ኔጌቲቭ የሚያስብ ሰው ለምሳሌ የሆነን ሰው ስለ መግደል የሚያስብ ሰው ጧት እግዚአብሔር ይሁን ምን ይሁን መሳሪያ ይሰጠዋል። የለውም እኮ መሳሪያ ሹት የሚያደርግበት መሳሪያ እጁ ላይ የለም ግን መሳሪያ ይሰጠዋል። ከየት እንደሚመጣ አይታወቅም። ሐሳብ የሌለን ነገር ወደ መኖር የማምጣት ኃይል አለው። ያልተፈጠረን ነገር የመፍጠር ኃይል አለው ሐሳባችሁ። እስቲ አሜን በሉ እስቲ። የእግዚአብሔርን ቃል በማሰብ በማሰላሰል እንደ እግዚአብሔር ቃል ህይወታችሁ እንዲሆን ታማችኋል። በመገረፉ ቁስል ተፈውሻለሁ ብላችሁ እስቲ ሌሊቱን ሙሉ ባይዞ ሌሊቱን ሙሉ አይደለም የተወሰነች ደቂቃ አይናችሁን ጨፍናችሁ አፋችሁ ሳይንቀሳቀስ እስቲ አፋችሁን ዝጉና ምንም እንትን ሳትሉ እስቲ ኢየሱስ በሉ። አፋችሁን ምላሳችሁን ሳታንቀሳቀሱ አይናችሁን ጨፍናችሁ ሁላችሁም ትችላላችሁ። እስቲ የከበደዋል ይሄንን እስቲ አርጉት ተኝታችሁ። ምን ማለት እንደሆነ ልንገራችሁ። ልክ ቲቪ ለኩሳችሁ እንቅልፋችሁን ስተኙ ቲቪው ምን ይሆናል? ዝም ብሎ ነው የሚቀጥለው። ደሴም ይሄን ነገር በአንዴ ላይሆን ይችላል። አንድ ቀን ልትጀምሩ ትችላላችሁ። ሁለተኛ ቀን እንደዛ፣ ሶስተኛው ቀን ምናልባት ላይቀጥል ይችላል። የሆነ ጊዜ ግን ለኩሳችሁ ትተኛላችሁ እስኪነጋ ድረስ ኢየሱስ ጂሰስ ማን ነው አሜን የሚል ሰው? አሜን 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 አሜን። ልክ ጧት ስትነሱ የኢየሱስ ስም ዙሪያችሁን ከቦ ትነሳላችሁ። ማን ነው አሜን የሚል ሰው?
ልክ ኢየሱስ ስሙ እንደሚፈስ ዘይት ነው አይደል? ዘይት ከልባችሁ መፍሰስ ይጀምራል። ማን ነው አሜን? ውስጣችሁ መረስረስ ይጀምራል። ዛሬ አሜን ላሉ በኢየሱስ ስም ይሆንላቸው። ሲጫዋችሁ አሜን ብላችሁ ሰዱ። ኢየሱስ ጌታ ነው እና በዚህ አግባብ እንጸልያለን። ሌላ በምስጋና ደግሞ እንቀጥላለን። ዴይ ቱ ዴይ ቀን በቀን የምናረጋቸው የህይወት አንደኛው ቁልፍ በመንፈስ ቅዱስ መሞላት ማለት ፓኬጅ